ጤና ይስጥልን ተማሪዎች እንደምን ሰነበታችሁ? ደህና ናችሁ? ዝግጅት እንዴት ነው? መልካም። ቀኑ እየደረሰ ስለሆነ መፈተኛችሁ በደንብ መዘጋጀት ያስፈልጋል። በዚህ በቀራችሁ ታይም ኢፌክቲቭሊ አንብቡበት። በዛሬው ሴሽናችን የምናየው የ12ኛ ክፍል የታሪክ ትምህርት ማጠቃለያ ጥያቄ የዩኒት 9ን ማጠቃለያ ጥያቄ ነው። ከዚህ በፊት በዚህ ቻናል ከቻፕተር 1 እስከ ቻፕተር 9 ያሉ የ12ኛ ክፍል የታሪክ ትምህርት ሌሰኖችን ሰርተናል። በየዩኒቱ መጨረሻ ተጨማሪ ጥያቄዎችና የዩኒቱን መልመጃ ሰርተናል። ስለዚህ በዚህ አግባብ ቻፕተር 9 ደርሰናል። በዚህ ሴሽን የምናየው የቻፕተር 9ን ማጠቃለያ ጥያቄ እንሰራለን፣ መጽሐፉ ጋር ያለውን። በተጨማሪም ደግሞ አክቲቪቲዎችን እንሰራለን። ምናልባት መጽሐፉ ጋር ያሉ ጥያቄዎች መልመጃ ጥያቄዎች 5 ናቸው፣ አጭር ስለሆኑ ተጨማሪም አክቲቪቲዎችን 4 የሚሆኑ አክቲቪቲዎችን እንሰራለን። ስለዚህ አክቲቪቲ 1 ምንድነው የሚለው what is the significance of preserving heritage ይላል። ሄሪቴጅን ወይም ደግሞ ቅርስን መጠበቅ ሲግኒፊካንሱ ጠቀሜታው ምንድነው ነው? ብዙ ጠቀሜታ ነው ያለው። እንግዲህ ፈርስት ኤንድ ፎርሞስት ፕሪዘርቪንግ ሄሪቴጅስ ፕሮሞት ኢንተርፕሪቴሽን ኦፍ ዘ ፓስት። ቅርሶችን መጠበቅ የባለፈውን ኢንተርፕሬት እንድናረግ ይጠቅመናል። የባለፈውን ታሪክ በትክክል እንድንተረጉም እንድንረዳ ከፍተኛ የሆነ ጠቀሜታ አለው። በተጨማሪም preserving heritages has commemorative values ትውስታዊ ፋይዳ አለው። ሰው ማንነቱን እንዲያስታውስ ከፍተኛ የሆነ ጠቀሜታ አለው ሄሪቴጆችን ነው ቅርሶችን መጠበቅ። በተጨማሪም it serves as symbol of nationalism የብሔርተኝነት ምልክቶች ናቸው። እነዚህ ቅርሶች የብሔርተኝነት ምልክት ናቸው። የማንነት ምልክቶች ናቸው ቅርሶች። ስለዚህ ቅርሶችን መጠበቅ ከፍተኛ የሆነ ጠቀሜታ አለው ማለት ነው። በዚሁ አክቲቪቲ 1 ላይ ሁለተኛው ጥያቄ ምን ይላል? is everything that is old a heritage ይላል። ሁሉም ነገር እንደ ቅርስ ሊቆጠር ይችላል ነው። ሁሉም እድሜው ረጅም የሆነ ነገር ሁሉ ቅርስ ነው ማለት ይቻላል ነው? መልሱ አይቻልም ነው። በእርግጥ ጀነራል ዲፊኒሽኑን ታስታውሱ ከሆነ የሄሪቴጅን ጀነራል ዲፊኒሽን ብሮደር ዲፊኒሽኑ ምንድነው ያልነው? ኤቭሪቲንግ ዛት ፒፕል ኩድ ሜንቴን ብለናል። ይሄ ማለት ማህበረሰቡ ሊጠብቀው የሚችለው ነገር የትኛውም ነገር ቅርስ መባል ይችላል ነው። እንግዲህ ማህበረሰቡ ደግሞ ሜንቴን ሊያደርገው የሚችለው ያ ነገር ያ ሄሪቴጅ ምን ሲሆን ነው? አንደኛ ሶሻል ቫልዩ ካለው ነው፣ ማህበረሰባዊ ፋይዳ ካለው ነው፣ ኢኮኖሚያዊ ፋይዳ ካለው ነው፣ ፖለቲካል ቫልዩ ካለው ነው። እነዚህ አይነት ቫልዩ ያላቸው ነገሮች ሁሉ ኤቭሪቲንግ ኢኮኖሚክ ቫልዩ፣ ሶሻል ቫልዩ፣ ፖለቲካል ቫልዩ ያለው ነገር ሁሉ ቅርስ ሊባል ይችላል። የትኛውም ኦልድ ነገር ግን ቅርስ ሊባል አይችልም። specific object or tradition that must have some kind of social, cultural, political and economic value is or economic significance is what's known as heritage material. Activity 9.2 who was Kumsa Morada before the incorporation of his kingdom by the force of ንጉስ ምኒልክ of ሸዋ ይላል። ኩምሳ ሞረዳ ማን ነው? ኩምሳ ሞረዳ he was the ruler of ወለጋ የወለጋ ሩለር ነው። በተለይ በወለጋ አካባቢ 2 ስቴቶች ኢመርጅ አድርገዋል። የጋዳ ሲስተም ዲስኢንቴግሬት ካረገ በኋላ አንደኛዋ ለቀምት ናት፣ ሁለተኛዋ ደግሞ ለቃ ቄለም ናት። የኩምሳ ሞረዳ he was the ruler of ነቀምት የነቃ ነቀምት ሩለር የነበረ ሰው ነው እና በ1880ዎቹ ምኒልክ ኦፍ ሸዋ ወደ ወለጋ ኤክስፓንሽን አካሂዷል። በዚህ ጊዜ ወለጋ ስፔሻሊ ነቃ ነቀምት አንደር ኩምሳ ሞረዳ was incorporated into Minilik's empire through peaceful means ኩምሳ ሞረዳ
የነቃ ነቀምት ሩለሩ ወደ ምኒልክ ግዛት የተቀላቀለው በሰላማዊ መንገድ ነው፣ ያለምንም ጦርነት ነው። በዛ ምክንያት he maintained his authority ስልጣኑን ሜንቴን ሊያደርግ ችሏል ነው። በምኒልክ እውቅና አግኝቶ እንዲያውም በሂደት ወደ ክርስትና እምነት ተቀይሮ ገብረ እግዚአብሔር ተብሎ ተሰይሟል። ገብረ እግዚአብሔር ተብሎ ተሰይሟል። ደጃዝማች የሚባል ማዕረግም ተሰጥቶታል። ሶ ማን ነው? ኦብቪየስሊ he was the ruler of ነቃ ነቀምት in the ወለጋ region። ወለጋ region 9.3 activity 9.3 discuss in group about tangible and intangible heritage sites that are found in your town, zone or region ይላል። ይሄ obviously open ነው። በአካባቢያችሁ የትኞቹ ቅርሶች ናቸው ታንጂብል የሚባሉ የሚዳሰሱ ተደርገው የሚቆጠሩ፣ ኢንታንጂብል ሄሪቴጆች ማይዳሰሱ እነማን ናቸው የሚለው። አሁን እዚህ ጋር ኮንሰፕቱን አንደርስታንድ አድርጋችሁ የአካባቢያችሁን ነባራዊ ሁኔታ መርዳት ትችላላችሁ። ታንጂብል የሚባሉት የሚዳሰሱ ሴንስ ልናደርጋቸው የሚባሉ ቅርሶች ናቸው። ኢንታንጂብል ሄሪቴጅ የሚባሉ ደግሞ ሊዳሰሱ የማይችሉ ቅርሶች ናቸው። ሶ ብዙ ኤግዛምፕሎችን መጥቀስ ትችላላችሁ። ለምሳሌ ኢንታንጂብል ካልቸራል ሄሪቴጅ የሚባሉት ፌስቲቫሎች ናቸው። ፌስቲቫሎች፣ ሪሊጂየስ ሆሊዳይስ፣ ሴሬሞኒስ፣ ሶ መኒ ቲንግስ። ኢንታንጂብል የሚባሉ ደግሞ በዋናነት ሞቬብል እና ኢሞቬብል ተንቀሳቃሽና የማይንቀሳቀሱ የሚጨበጡ የሚዳሰሱ ቅርሶችን ነው። ለምሳሌ ሐውልቶች፣ ብዙ ቱሎች፣ መሳሪያዎች፣ ካልቸራል አስፔክቶች ብዙ ምሳሌዎችን መጥቀስ ይቻላል። 9.4 የመጨረሻው አክቲቪቲ why is the Gada system not as powerful as it was century ago ይላል። ምን ማለት ነው? why the Gada system began to disintegrate or decline እንደማለት በሌላ አነጋገር። በሂደት እንግዲህ የኦሮሞዎች ሶሾ ኢኮኖሚክ ሲስተም ምን ይባላል? ጋዳ ሲስተም ይባላል። one of the egalitarian democracies in ኢትዮጵያ። በሂደት ግን ይሄ የጋዳ ስርዓት ዲስኢንቴግሬት አድርጓል፣ እየቀነሰ መጥቷል፣ ወይም ደግሞ ዲክላይን አድርጓል። ለዚህ ምክንያቱ ምንድን ነው? እንግዲህ የጋዳ ስርዓት ዲስኢንቴግሬት በማድረጉ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ የተለያዩ ኦሮሞ ስቴቶች ኢመርጅ አድርገዋል። ለምሳሌ ጊቤ ኦሮሞ ስቴትስ የሚባሉ አሉ። በጊቤ ቫሊ አካባቢ የተመሰረቱ እነማን ናቸው? ጉማ፣ ጎማ፣ ጌራ፣ ጅማ እና ሊሙ ኢናሪያ። እንደገና ደግሞ ወለጋ ስቴትስ፣ ለቃ ስቴትስ የሚባሉ አሉ። ለቃ ለቀምትና ለቃ ቄለም። ሶ ይሄ ለምን ሆነ ነው? የኦሮሞ የጋዳ ሲስተም ዲስኢንቴግሬት አድርጎ ለምን በሞናርኪካል ሲስተም ተተካ ነው። ወይም ደግሞ ኦሮሞዎች ለምን የፖለቲካ ትራንስፎርሜሽን አካሄዱ፣ የፖለቲካ ለውጥ አካሄዱ ለሚለው ምክንያቶቹ ብዙ ናቸው። አንደኛው ምክንያት ምንድነው? the Oromos were basically the adoption of monarchical systems ሞናርካል ሲስተምን አዶፕት ማድረጋቸው ለርን ማድረጋቸው ከማህበረሰቡ ከጎረቤት አካባቢዎች ይሄ አንዱ ምክንያት ነው። የንግድ መጀመር በራሱ the beginning of trade የእስልምና እምነት አዶፕት መሆን በኦሮሞዎች ዘንድ ኢስላሚክ ሪሊጅን ትሬድ አዶፕሽን ኦር ለርኒንግ ኦፍ ሞናርካል ሲስተም ኦፍ ገቨርንመንት እነዚህ ፋክተሮች ናቸው። መልካም። ሌላኛው ደግሞ ማጠቃለያ ጥያቄው ትሩ ፎልስ ነው። the ኢሬቻ ceremony is registered by UNESCO as world heritage property ይላል። የዚህ ጥያቄ መልሱ ፎልስ ነው የሚሆነው። ኢሬቻ በዩኔስኮ አልተመዘገበም። ጥምቀት ኤንድ መስቀል are registered by UNESCO as world heritage no doubt። እነዚህ ጥምቀትና መስቀል ፌስቲቫሎች ወይም ደግሞ ሪሊጂየስ ሴሬሞኒዎች በዩኔስኮ የተመዘገቡ የዓለም የማይዳሰሱ ቅርሶች ናቸው። ሄሪቴጅ should be preserved ሶስተኛው ጥያቄ ማለት ነው። heritage should be preserved even after the designation as a world heritage sites by UNESCO ይላል። no doubt በዩኔስኮ ተመዘገበ ማለት ማህበረሰቡ ጥበቃ ማድረጉን ያቆማል ማለት አይደለም።
በዩኔስኮም ከተመዘገበ በኋላ ማህበረሰቡ ፕሪዘርቭድ ማድረግ አለበት፣ መጠበቅ አለበት። ጥሩ ነው ማለት ነው። አራተኛው there is some valuable heritage in Ethiopia that has not yet been registered by UNESCO. definitely በዩኔስኮ ያልተመዘገቡ ብዙ የኢትዮጵያ ቅርሶች አሉ። እነዚህን ማስመዝገብ ደግሞ የሁሉም ኢትዮጵያዊ ኃላፊነትና ግዴታ ነው ማለት ነው። ሴንት ማርያም ኦፍ ጽዮን ኦፍ አክሱም is believed to be the first church in Ethiopia ይላል። ኦብቪየስሊ ጽዮን ማርያም የአክሱም ጽዮን ማርያም የመጀመሪያዋ ቤተክርስቲያን ናት በኢትዮጵያ። ይሄ ትሩ ነው ማለት ነው። ስለዚህ የቻፕተር 9 ማጠቃለያ ጥያቄ በዚሁ እንጨርሳለን። አክቲቪቲዎችን እንጨምራለን ማለት ነው። እንደተለመደው ይሄን ቻናል ለማሳደግ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። እስካሁንም ለምትከታተሉኝ በጣም አመሰግናለሁ። የዲጂታል ተማሪዎች ከልብ አመሰግናለሁ። ኮሜንት የምትሰጡኝ፣ ላይክ የምታደርጉልኝ ቻናሉን ለማሳደግ ብዙ ተማሪዎች አላችሁ። እናንተን ከልብ አመሰግናለሁ። ለዛሬው በዚሁ ጨርሳለሁ። አመሰግናለሁ። ቻው።